አያስጠይቀኝ 2 ዓመት ልጆችን ከልክላኝ ማን ነው ገጠኝ አቲ ነገር ጋር ነው አወጅ ጆሌ በርባዶ ነው ተማምራት አንቺ እነዚህ ልጆች ኧረ በእናታችሁ አትውሃቱ በያ ወላሂ ሰይድ ስርዓት ያዝ ቤቱ ነው አይደል ማን ከናኔ ከፍተል ሲጀምር ግቡ እናንተ ሴናት ዳይመንድ ደደፍ ይላል አከዶይ ሲንዱ በሲል ከናንተ ወረገ በቃ ቤቲ ሙስጠፋ ለነገሩ ለምሮጣ አሮጡም እንደው አንቺ ምን ማን ነው ዘው ይመጣጂ ኧረ ተይው ማን ነው እዚህ ያለው ተይው ይፈልግ ምን ያመጣል ወሬ ኧረ ታካንታ ምን ሆነ ነው ና ኧረ ሰያው እንደዚህ አይደለም እስኪ ዞር በይ ልጆቹ ያሉ ተይ በእናትህ ተባጣው እንዳፈቀርሽ ታውቋል እንደወደድሽ ታውቋል ገባሽ አይደል በጣም ታግባ ልጆቹ ብቻ ሳይኝ እኔ ዞር ብያለሽ አልፈልግም ልጆቹ አባት አግኝተው እንደዚህ አንቀላቁ የት ነበርክ እስካሁን ለምን እንደዚህ ፊት አድርገህ ለምን አልተቀበልከኝም ለምን ልጆችን አምጫቸው ፈልጋቸዋል በጉልበት አፍንጫሽ እንድትቀበል ፈልገው እንደዛ ፈልገው ለምን አላስቀኝም ዛሬ አሚር ስላለው ልጆች ነሰኝ እያልኩም እስከ ዛሬ ነበር ስታወሪ ግን አፍሽን ባከፍት ስታወሪ አፍሽን አትስኪ ነው ስታርገል ተጋቢ ሰው ነው ረጅ እኔ ራሱ ላልሽ ነው ረጅ ነው አልወርድም እጄን ጉተን ስታወራ እና ከረክራት ምን ነው ታወራው ተባሉና ኃላፊነትን ተወጣ እንጂ ዛሬ አሁን አታመጫት አደብቂና እዚህ ወንዶቹ ሰብስበሽ አንቺ ምን ትንቢያት ምንድነው ወንድ ሰብስበው በቃ ከሷ ጋር ከሁሉም ወንዶች ጋር ስታጨበጭቡ ትሉላችሁ ደጋለ ከዛ ከመሃል አንዱን እናገባለን ለመጣላት አይደለም እኔ ጣላሉ ብዬ አይደለም ተርበስቲ ወላሂ ቱት አፍንጫዬን ያዘና ኦዬ ሰራጋጋ ምን እንዳለች አልሰማችሁ ይኸውልህ ወንድ ኮንክ አፍንጫዬን ያዝና ተቀበለኝ አለች ወንድነት አይደለም አፍንጫ መያዝ ምናምን አንተ ተረጋጋ ጭራሽ ጫማ ለኔ ይዘሽ መጣሽ ጭራሽ ለኔ ጫማ ጭራሽ ለኔ ጫማ አንተ ሴት ልመታ ነው ያማሃል እና ታዲያ እንዴ ጀሚላ ፈርኒቸር እና አረቢያን መጅሊስ ከፍተናል እንግዲህ አዲስ ፈርኒቸር ቤትና አረቢያን መጅሊስ ቤት ለሁላችሁም ያው እንግዲህ ከዚህ ቪዲዮ እንዳያችሁት ምርጥ የሆኑ አልጋዎችን ቁም ሳጥኖችን kichen ካቢኔቶችን ድሬሲንጎች ማንኛውም የእንጨት ስራዎችንና እንዲሁም ሶፋዎች አረቢያን መጅሊስ ሁሉንም በምትፈልጉት አይነት ዲዛይን የፈለጋችሁት አይነት ዲዛይን ልካችሁልን በስልክ ቁጥር ዋትስአፕ ኢሞ ቴሌግራም ላይ በምትፈልጉት ተልኩልና በምትፈልጉት አይነት ዲዛይን እንሰራላችኋለን ጥራት ያለውና ምርጥ የሆኑ እቃዎችን እንሰራላችኋለን እንግዲህ በጀሚላ ስም የተከፈተው ፈርኒቸር አድራሻችን አዳማ አሊብራ አደባባይ ላይ ንግድ ባንክና ኦሮሚያ ባንክ ጎን ለጎን ወይም ግሎባልና ኦሮሚያ ባንክ ጎን ለጎን አሊብራ አደባባይ ብላችሁ አዳማ ከመጣችሁ ፍለፊት ጀሚላ ፈርኒቸር የሚል ታፔላ ታያላችሁ እዛ ታገኙናላችሁ ጥራት ያለው እቃ እንሰራላችኋለን ወደ ፈለጋችሁበት ሀገር እናደርስላችኋለን ማለት ነው የምትፈልጉትን አይነት ዲዛይን ብቻ መርጣችሁ እኛ ጋር መላክ ነው ጥርት ያሉ እንጨት ስራዎች አልጋዎች ቁም ሳጥኖች ማንኛውም እንጨት ስራዎች እና አረቢያን መጅሊሶች በምትፈልጉት ዲዛይኖች ይሰራላችኋል እዚህ ላይ በምታዩ ስልክ ደውሉልን ሄሎ በሉልን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እስኪ ቤቲ ሰላም ባያችሁ ሰላም ውድ ቤተሰቦች እንዴት ናችሁ እኔ በጣም ደህና ነኝ ያው ዛሬ አንተ ቤተሰቦች ናቸው ሙስጠፋ እስኪ ሰላም በላቸው ሰላም አለይኩም ወራህመቱላሂ ወበረካቱ እና ውድ ቤተሰቦቻችን እንግዲህ ቤቲ ለመጀመሪያ ጊዜ እኔ ቻናል ላይ መጣች ማለት ነው ምን እኔ ቻናል ላይ ብቻ ለመጀመሪያ ጊዜ እና እሷም ተገናኘን በስንት መከራ ነው ስልኳን አድራሻዋን አፈላልጌ ስንት ሰው አጠያይቄ ስልክሽን በመከራ አገኘሁት በስምሽ ምናምን በቴሌግራም ሰርች አድርጌ በመከራ ነው በቃ በሰው ብዬ ያገኘሁት ማለት ነው የማንንም ማግኘት አልቻልኩም ምክንያቱም የፈለኩበትን ምክንያት ለቤቲ ነግሬያታለሁ ለእንደዚህ አይነት ጉዳይ ነው ፈልግሽ ለመጥፎ ነገር አይደለም መጀመሪያ እናውራ ነው ያልኳት ቀጥታ ወደ ጉዳዩ እንግባሳላ በፊት እዛ አሳምኛት ነው ያመጣሁት ማለት ነው ምን ብዬ እንደነገርኳት ለእናንተም ልንገራችሁ ምናልባት እሷም ደግሞ በደንብ ካልተረዳችሁ ወይም ደግሞ ያልገባት ነገር ካለ የምታደርግልኝ ነገር በድጋሚ እናገራለሁ ማለት ነው እንግዲህ ሰሞኑን የተፈጠረው ነገር ታያላችሁ እያያችሁ ነው ሁላችሁም ትንሽ አንድ 10 15 ቀን ምናምን ነገር ወር ሊሞላው ነው መሰለኝ ሱመያን ያልሆነ ቦታ እያህይወት ነው
አሚርና ቤቲ ጓደኛሞች ነበሩ። ይዋደዱ ይሁን ይፋቀሩ ይሁን ብቻ እኔ እንጃ። ቲቪ ፕሮግራም ላይ ሁላ ሲደባደቡ አያቸው መሰለኝ ነው አይደል? አንቺስ እና እነሱ ናቸው በአጋጣሚ ሆነው በቃ ስለነሱ ታሪክ ውስጥ ገብቻ አላወራም። ያላያችሁ ካላችሁ የራሳቸው ቻናል ቤተል ቱብ የሚልና የራሱ የአሚርም ቻናል አለው። የነሱ ጀማዎች አንድ ላይ ሁሉም ዩቲዩብ አላቸው። ስለነሱ ላወራለን ማለት የመጣሁት ስለ ሱመያ ነው። ሱመያ እንደምታውቃት የልጆቼ እናት ነች። እንደነገርኩሽ 2 ልጆች ይዛብኝ ነው 2 አመት ሊሆነኝ ነው እሷን ፍለጋ። እኛ የመን ነበር የምንኖረው ነግሬሻለሁ። ሁሉ ነገር ያው ተመልካቾችም እንትን ነው የመን ነበር አብረን የምንኖረው። 2 ልጆች የወለድናቸው የመን ነው። የተጋባ ነው ከ10 አመት በላይ አብረን ሆነናል እኔና እሷ። እንግዲህ ሁላ ጊዜ እያለ አጋጣሚ እዚህ መጥቼ እኔ ሰርግ አድርጌ ምናምን ነገር የሆነ ነገር ተከሰተና በፕራንክ ጣጣ ምናልባት እሱ ቪዲዮ አይተሽም ከሆነ ካላየሽም አላውቅም። በዛ የተነሳ እኔ አጋጣሚ የሆነ ነገር ተከሰተና ልጅቷ ላይ የሆነ ፕራንክ ሰርቼ በቃ እንዳገባት ተገደድኩና አገባሁት ልጅቷ። ሰርግ ምናምን ነገር ሁላ ተደርጎ ማለት ነው። እና ሱመያ እዚህ መጣ እኔ ስላገባው ብቻ ለምን አገባብኝ በእኛ ከአራት ይቻላል መግባት አይደለ? ለምን አገባብኝ በሚለው እምቢ ብላ ልጆቼ ነው የቤቱን ዕቃ ሁሉ ነገር ሽጣ ምናምን ነገር ልጆቼን ይዛብኝ ወጣች። ከቤት ጠፋች። ከዚህ የመን ስመላለስ አንዴ የመን ነኝ፣ አንዴ አደን ነኝ፣ አንዴ ኢትዮጵያ ነኝ፣ አንዴ ጎንደር ነኝ፣ አንዴ ባህር ዳር ነኝ እያለች ባህር ዳር፣ ጎንደር፣ የመን ስመላለስ ነበር በየሳምንቱ በየ15 ቀኑ በጣም ስመላለስ ነበር። የመጀመሪያ ሰው እሷን ለማስታረቅ እሷን ሰርፕራይዝ ለማድረግ መኪናውን ለገዝቼላት ያለች በሙ ሲሄድ የቤቱን ዕቃ እንዳለ ሽጣ ወጣ ለቃ ሌላ ቦታ ገብታ ጠበቀች። የሆነ ከተማም ደግሞ አለ እዛም ገብታ አደም ይባል የመን ውስጥ ማለት ነው። በአጠቃላይ ተመልካቾች ያውቁታል። አንቺ ካላወቅሽ እንድታውቂው ነው ነግረሽ። ረጅም ጊዜ ከ2 አመት በላይ ነው የፈለኩት ማለት ነው ሱመያን ለማግኘት እና ልጆቼን ለማየት። ልጆቼንም አላሳያለችኝ። እኔ ከኔ ጋርም ተገናኝታም እናውራ ላጠፋሁት ይቅርታ ብያት ብዙ ነገር አውርተን ነበር። ሁሉ ነገር እምቢ አለች። ገባሽ አይደል? ሁሉ ነገር እምቢ አለች እና አሁን አንቺን የፈለኩበትም ስልክሽንም አፍራልግ ያመጣሁት እዚህም ኢትዮጵያ ውስጥ የምንኖርበትም ቦታ ላገኘው አልቻልኩም። አንዳንዴ ሰፈር ትመጣለች፣ ቤት ትመጣና ምናምን ትሄዳለች፣ ምን ታደርጋለች፣ ብዙ ችግር ትፈጥራለች። ልክ ነህ። እኔ ብዙ ጊዜ አይቻለሁ ቪዲዮቹ እና ግን እኔ ዛሬ የመጣሁት ስላንተና ስለ ሱመያ ምናምን አዝኜ ምናምን አይደለም። ምንም ቢሆን 2 ሴት ልጆች ናቸው ሁለቱም ትንንሽ ናቸው በዛ ላይ እና ምንም ቢሆን የአባት ፍቅር ደግሞ በጣም ያሳሳል። ልጆች ይፈልጋሉበት። እሱም በማሰብ ነው የመጣሁት እንጂ እኔ አንተና ሱመያ ማለት ያንተና የሱመያ ጉዳይ ራሳችሁ የምትፈቱት የምትጨርሱት ነገር ነው። ልጆችን እንድታይ እኔ በጣም ፈልጋለሁ። ልጆቹም አንተን እንዲያገኙ ፈልጋለሁ። እኔም እሱን ብዬ ነው እንጂ ያንተና የሱመያ ነገር ምናምን እንትን ብሎኝ አይደለም። ገባኛው። እና ግን አሁን እንዴት ነው የምናደርገው? ስለ በቃ እኔ አንተን ማግኘቴ ራሱ አሁን ብዙ እንትን የሚላቸው ሰዎች አሉ፣ የሚያናድዳቸው ሰዎች አሉ የኔ ጓደኞች። ሱመያም ብትሆን ማለት በጣም ብዙ ነገር ነግረኸኛል ሰይድ፣ ግን እኔ አሳዝነኝ ነው የመጣሁት። እውነቱን ስነግር ልጆች ምን ያህል እንደምትወዳቸው አይቻለሁ ከነገርከኝ ነገር አንፃር ማለት ነው። እና እንዴት ነው አሁን ስለ አሁን እሷ ጋር ልጅ ሰይድ ምንድን ነው የምላት? አንቺ ሱመያ ጋር መጣላት እኔ አልፈልግም። ሱመያ በጣም መልካም ሴት ናት ለኔ፣ በጣም ብዙ ነገር አድርጋለች። እና ምንድን ነው የምላት እኔ እዛ ጋር አውቃለሁ። ሱመያ ወዳጅሽን ከመሬት ላይ አንስታው ታሞ ወንሳት ላይ ጸጉሩን ቆርጣ ምናምን ቪዲዮ ናቸዋለሁ እና ስትንከባከበው ምናምን ነበር። በጣም ዞሮ ደግሞ ያው ውለታ አንዳንድ ጊዜ ልክ ፊልም ላይ እንደምናየው አለ አይደል? ለሆነ ሰው የሆነ ውለታ ስትይለት ውለታው በምንድን ነው የምከፍለው ምናምን አለ አይደል? ወደ ፍቅር ውስጥ ይገባል ሰው። ገባሽ አይደል? እሱ ወደ ፍቅር ውስጥ ገባና ባለውለታው ስለሆነች ከሜዳ ስላነሳችው አይዞ ስላለችው በተጎዳው በተደረገው ነገር ሙሉ ማውራት አልፈልግም። ደግሞ ያላየ ሰው ካለ እነሱ ቻናል ላይ ገብቶ ያው ማለት በዛ የተነሳ እሱ ፍቅር ይዞት ባለውለታ አይነች ምናምን ብሎ ቀለበት ያደርግላት እና አሁን እሱ እኔ አንደኛ በህግም ቢሄድ ይጠይቃል ቤሱ ለምን ኒካ አላወረድኩላትም። እኔና እሷ እስካትፋታን ድረስ አንድ ባለትዳር ሴት ነው ላግባሽ ብሎ ጠይቀው ችግር የለውም። እኔ እሱ ስለ ታሞም ስለተነሳ መዳኑ ደስ ይላል። እሷም ይሄን ስራ ስለሰራች በጣም ነው ደስ ያለኝ። እሱም ብቻ ሳይሆን እንደዚህ ጎዳና ላይ ወደቁት ሌሎቹን ቀርቦ ማንሳት እንደዚህ በፍቅር በሆነ ነገር የተጎዱ ያበዱ ምናምን አሉ ሰዎች አሉ፣ ራሳቸውን ይሳቱ ምናምን አይምሯቸው አለ። እነሱ እንደዚህ ብታረግ ይሄ ጥሩ ስራ ነው። ግን ያልሆነ ወደ ሌላ ጉዳይ ውስጥ መግባቱ ደግሞ አሁን ስልክ እኔ አሁን ማወቅ የፈለኩት አንተ የመጣህበት ዋና ምክንያት እኮ ልነግርሽ ነው። እየመጣሁልሽ ነው የፈለክበት ምክንያት ምን እንደሆነ እየመጣሁልሽ ነው። እኔ ከእሷ ጋር ከዚህ በፊትም ተገናኝቻለሁ። የሆነ ቢሮ ውስጥ ሪል ስቴት ምናምን ነገር ቤቶችን ለመግዛት ምናምን ስንሄድ ቢሮ ውስጥ ተገናኝተናል። እሱ ቪዲዮዎች ከሆነ እሷ ጋር ተናገረን አውርተን ያው ሸውዳኝ ሮጣ ምናምን ነው የምትወጣው። አሁን እኔ እሷንም ወይ አግቻት ወይ አፍኛት ማድረግ ነገር ነው። ልጆቼ ብቻ ከእሷ ጎን መኖራቸውን ካየሁኝ ልጆቼን አሳይ ለማለት ነው። ገባሽ አይደል?
ልጆቼን አሳይኝ ብዬ ልጆቼን ለማየት ነው። አንዴ ልጆቼን ካገኟቸውና ካዩዋቸው እሷ ምንም ነገር አታደርግም። በቃ ሁሌ እየመጣች ታሳይኛለች ብዬ አስባለሁ። ተነጋግረንም የምንፈታውን ነገር የምታሳይም ከሆነ እናወራለን። ለምን እሱ ቀለበት አደረገልሽ ምናምን ብዬ ልቆጣም ለሌላም ነገር አይደለም። አዎ እኔ ምን መሰለህ አሁን እኔና አሚር ድሮ የነበረን ህይወት አለ፣ ያለፈ ታሪክ አለን እኔና አሚርና እኔ በዛ መንገድ እንድትመጣብኝ አልፈልግም። በዛ መንገድ ከመጣ ሰይድ እኔ እናንተ በጣም እንቀያየማለን። አሁን እዛ ጋር ሄደክ ሱመያን የሆነ ነገር ልትላት አሚርን የሆነ ነገር ልትለው እንዳይሆን ልጆችን ብቻ እንድታገኝ ነው የምፈልገው። አይ እኔ አሚርን ምንም ልለው አይደለም። ለምን ታውቂያለሽ? እሱ ጥፋትም ቢሰራ ባለትዳር ሴት የልጆች እናት ላይ ቀለበትም ቢያደርግ ጥፋት ነው፣ በህግ የሚጠይቃል ብል እኔ ልጠይቀውም ላደርገውም አላስብም። ለምን ታውቂያለሽ? አንደኛ እሱ ድኗል አልዳንም የሚለው ራሱ እርግጠኛ አይደለም። አንድ የሚታመም ሰው ነው ማለት ነው። ከመንገድ ላይ ነው ሰው የሚያነሳችሁ እያየሁ ነው። አሳዝኖኛል። በአጠቃላይ እሷ ምላሹ መልሳለታለች። እኔ ባለትዳር ነኝ ንካይን አልወለድኩም ብላ መልሳለች። እኔ እሱ የምጠይቀው ምንም ማድረገው ነገር የለም። ገባሽ? ምንም አይደለም። እሷን ግን አናግራታለሁ። ልጆች የምታሳይ ከሆነ ልጆች ድንገት ግቢ ውስጥ ካሉ ልጆች ፈልጌ ማየት ነው ፈልገው። የፈለኩሽ ዋነኛው ምክንያት ያለችበት ቦታ ብቻ ይዘሽ እንድትሄጂ ነው። የምትኖርበት ቤት እሷ የምትቀመጥበት ቤት እንድታሳይኝ ነው። ስራሽን እዛ ጋር ትጨርሻለሽ ማለት ነው። ከዛ በኋላ እኔ ልጆችን ገብቼ ግቢ ውስጥ ፈልጋለሁ አያለሁ። ቤቱ ብቻ አድርሰሽ ከፈለሽ ከበር ላይ ትመለሻለሽ ማለት ነው። አይ ከበር አልመለስም። ምክንያቱም ይሄ ቪዲዮ መፖስቱ አይቀርም። ይሄንን ቪዲዮ ሁሉም ሰው ያያል። እኔ ደግሞ እዛ ጋር አንተን በር ላይ አድርሼ ስመለስ ጥሩ ነገር አይፈጠርም። ምክንያቱም አንተ ውስጥ ገብተህ የምታደርገውን ነገር እኔ አላውቅም። እኔ እዛ ቦታ ላይ መገኘት እፈልጋለሁ። አረ ምንም ማድረገው ነገር የለም። ለሳይድ እዛ ጋር ቦታው ላይ ስትሆን አንተ ስሜታዊ ልትሆን ትችላለህ። እሷን ስታት ልትናደድ ትችላለህ። ገባህ አይደል? እና ልጆቹን አቅፈህ ከሳምክ በኋላ ሰላም ካልካቸው በኋላ ይዘህ ለመሄድ ምናምን ነገር ብትሞክር ሳይድ እኔ ይደብረኛል። አይ ይጃሌ ደግሞ አንዴ አክብሬት ነው እዚህ ጋር የመጣሁት። በጣም ብዙ ነገር ስለነገርከኝ በቃ ከልጆቹም አንፃር ካንተም አንፃር ነው እዚህ ጋር የመጣሁት እና እኔ ልጆቹንም ይዤ እወጣለሁ እንድትል አልፈልግም። በቃ በሰላም አቅፋቸው ስማቸው እንድትለያይ። ምክንያቱም ሴት ልጅ ናቸው፣ ሁለቱም ሴቶች ናቸው አይደል? ከእናታቸው ጋር ነው የሚያምርባቸው ሁለቱም። እና እሷም ደግሞ በዚህ መንገድ ከተለያያችሁ እርግጠኛ ነኝ ሌላ ጊዜ ታሳያለሽ ብዬ አስባለሁ። እኔም እንደዛው እንዳልኩሽ ነው። ቃል ገብቼልሻለሁ። ምንም ፈጥሮ ችግር የለም። አንድ ልጆችን አግኝቼ ከሳምኳቸው ነው ካቀፍኳቸው በኋላ ካሁን በኋላ እሷም አትደብቅኝ። ለምን ታውቂያለሽ? አንዴ ተገናኝተዋል ስላለች አንዴ አግኝቷቸዋል። እሷ ለእኔን እልህ ያዛት ላለማሳየት ነው። በቃ በአይኔ እንዳላቸው ነው ፈልገው። እኔ ግን እሱን አንዴ አይኔ አይቼ አቅፌ ከሳምኳቸው ይበቃል። ይሄን ነው ታደርጊልኝ። አመሰግናለሁ። አሁን ቀጥታ በቃ ቃል ገብቼልሻለሁ። ወደ ቤት እንሂድና ቤቱን ብቻ ታሳይልሽ። ችግር የለውም። ስለዚህ ቤቴ በቃ ግቢና ወደ መኪና ውስጥ እንሂድ ማለት ነው። ያሳቲ ካሜራማን ከነለ ቀበቴ ንጀላ ሀደሙ አለ ሰኒ እንደብነ ሰነቲኒን በቃ ማነስ ወየን ገቱ ትላለ ከሲያ ናቸው ቤቱ ነው አይደለ? ማን ከናለ ከፍተል ሲጀምር ገቡ እናንተ ሴናት ዳይመንድ ደደፍ ይላል አከዶ ሲንዱ በሲና ከናንተ ወረ ገባል ቤቱ ሙስጣፋ የነውራጮ አሮጥም እንደው አንቺ ማን ነው ሰው ይመጣ እዚህ? አንቺ ቤት ለምን አመጣሻቸው? በጣም ባለጌነሽ ለምን አመጣሻቸው? ሲፈጠር ጋር ያገኛቸው ሱመያ አንተ ምን ፈልገህ ነው የመጣው? ልጆቼን ፈልጌ አንቺ እንደፈለግሽ ተንዘላዘይ እኔ ልጆቼን ፈልጌ ተንዘላዘይ። አሃ የኔ ሹም መንዘላዘል ያንተ ምንም ይሉት መንዘላዘል ያንተ ምንም ለሴት ይፈቀዳል። ለሴት አንተ እንኳን አላረ ቂጥ እየተከተልክ የትላግባሽ ምናምን እያልክ የምትሄደው ወሬ ስለ መንዘላዘል ወራ እንዴ? አንተ አሁን ልጆቼ የቱ ጋር ናቸው? እስኪ አንተ ምን ሆነ ነው ሙስጣፋ? ቤቲ ምን ሆነሽ ነው? ለምን ይዛችሁ መጣችሁ? ጆለና ነች ሲሪሲ ናይ እና የምትሄደው ምን ፈልገህ ነው? ልጆቹ እዚህ የሉም እኮ ሳይ። ኧረ ተይው ተይው። ማን ነው እዚህ ያለው? ተይው ይፈልግ ምን ያመጣል ወሬ? ኧረ አንተ ምን ሆነህ ነው? ና ኧረ ሳይያው እንደዚህ አይደለም። እስኪ ዞር በይ። ልጆቹ ያሉ ተይው በእናትህ። ኧረ ልነግረው ምን አናገረኝ? ተይው ካልደከመው ሲፈልግ ይዋል። ልጆቼ ነው ያሉት። ፈልግ
ፈልግ ጆሌ በርባሪ ተባቦታ በርባሪ በርባሪ ፈልግ ቤቱን እንዳሳየች ልጆቹም የት እንዳሉ ትንገር ልጆቼን ያሉት ቤቱን ያሳየ ሰው ልጆቹ የት እንዳሉ ይንገሩ ስላሳየችኝ አሁን እናንተ ምን አሰራችሁ ንገሪዋ ልጆቹ የት ናቸው ያሉት ማን ነው እዚህ ውስጥ ያለው እኮ ልጆቹ የት እንዳሉ አታየ ንገሪዋ አሳይ ልጆቹ የት እንዳሉ ልጆቼን ያሉት ኧረ እናስብ ልጆቼን ያሉት ትንገራ ቤት ያርልች ያሳየች ልጆቹ የት እንዳሉ ትንገራ ያው ታውቃለች ልጆቼ ታሏል ጠይቃት ማን ነው ጠይቃት ምን ማለት ነው ያመጣች ሰርልች ማል በለይ ሰባት ነው ነብራቱ ከሰደው ይሳ ጀማኑን ጋር በነቦ መጣ አንቺም እንደዚህ ታረጋኛለሽ አንድ ቀን አስብ ያለቀ ስንት ነገር እያረክሽ እያየሽ አይደል ምንድነው ለሰው ክብር የለም እና ልጆቼን ነው ፈልገው መፍታለኝ መበረጋገድ መፍታለኝ ልጆቼን ነው ፈልገው ተው እንጂ እዛ የምትበረግዳቸው ሴቶች መሰሉ እንደዚህ በሩ ይሄንንም ሳልሰባብሮ ክፈቱት ተው እንጂ ክብር አይወድለትም ዘይድ አንቺ በህግ እንደጠቂ ታውቂያለሽ ግን ባለትዳር ሆነሽ ቀለበት ምናምን ስታስሪ ወላሂ ትጠይቂያለሽ ወላሂ በል እኔ አንተ መክሰስ መፍታለኝ አሳስራቸዋለሁ ተይ እንጂ ወንድና ለወንድ ይፈቀዳል ቂጥማየ ቁጥር ሄደህ ማግባት ትችላለህ ማለት ነው ቂጥማየው ምንም አየው ይልሽ እኔ መፍቴ አሁን እሺ ልጆች ዓመት ሙሉ ስትረሳኝ ምን ነው እኔ 4 አገባለሁ ማን ይረሳሽ 4 አገባለሁ የትኛው ወንድ ነሽ አይደለም አንቺ ልታገቢ ካሁን በኋላ የኔ ኒካ እስካለሽ ድረስ ማለት ነው ያኛውም ልጁ በሽተኛ ነው አልዳነም ብዬ ተውኩት ሰማሽ አይደለም በሽተኛ አልሆነ አገባለሁ አልዳነም ብዬ ተውኩት እንጂ ማለት ነው በህግም ጠይቋለሁ በይ አንደኛ ሁለተኛ ኒካ የኔ ኒካ አንቺ ላይ እስካለ ድረስ አንድ ወንድ አጠገብሽ ቢደርስ ከኔ ጋር ነው ጸቡ ገባሽ አይደል እሺ እኔ እስካልፈታሁሽ ድረስ አንድ ወንድ አጠገብሽ ቢደርስ እኔም 4 አገባለሁ መፍትሄ ነው እሺ አሳይሻለሁ እዛ ግስ ታገቢሽ በየሶስት ወሩ አሁን አንቺ እስኪ ትበይና ተረጋጉና አውሩ ልጆችን አሰኛለሁ እሷ አሳይህ መጀመሪያ ሚስትን በክብር አዋራ ምንድነው በክብር ኮራሱ ስርዓት የለውም የምን ስርዓት ነው የማወራው ምን እየሆነች እያይሽ አይደል እንዴ ምን ሆነች ምን አደረገች በቃ ከሜዳ ላይ ሰው አነሳች እሺ ጸጉሩ ምናምን አሳከመችው ምናምን አንተን እንዲመስል ብዬ እኮ ነው ጸጉሩን ይላጨው እኔ እንዲመስል መቼ ማታገኘው እኔ ይመስል ስሚኝ አሁን ወሬሽ አራት የሚያገባ የሚቀያየር አሁን ልጆችን ተሰኛለሽ አሁን ማለት ልጆችን ተሰኛለሽ ጠይቃታ ቤቱን ያሳየች ሰርልሽ ጠይቃት አንቺ ግን በጣም ባለጌ ነሽ እንዴት ነው የምታሳዩ ቤቱን አንቺ ያምሻል አይ አንቺ አሚርን ትፈልጊዋለሽ ማለት ነው ስለምትወጂ ነው አሚርን ስለምትወጂ ነው ሳይድ አሁን ልጆችን ተሰኛለሽ ተሰኝም ምን ታመጣለህ ባላሳይ አንቺ ቆይ አሚርን ፈልገሽው ነው አሚር ቀለበት ሰርልሽ ስላለኝ እርርድብን ብለሽ ነው እኔ ምን አገባኝ ቀንተሽ ነው እንዴ በአሚር ቆይ ቀለበት ሊያስርልኝ ሲፈጠር ፕሮግራሙ የለሽ በመሃል ታዲያ ምን ቤተሽ አንተ ሰይድም ታመጣ አንተ ዝም በል እና ማን ሂጂ ቤት እንዴት አወጣ አላመጣችኝም አንተ ዝም በል ከሊቷ ጋር በር ላይ ተገናኘ ዝም በል አንተ ማን ጠይቀው ሙባረክ አለ አይደለ አሚር ጋስ ምን ፈልገሽ ነው አሁን ከሊቷ ላይ አሁን ለአሷን እናንተ ቆይ ልጅ ማንን ለብረ ሰላም ትይ ምን አገባሽ ታይ እንጂ ምን አገባሽ ስላሚር አንቺ አንቺ ምን አገባሽ ቆይ አንተ ራስ ምን አገባሽ አዳንሽ አታሰጡትም እንዴ ለምን ማሰጠው ገና እንገባ ነው የት ነው ትገባ አንገትሽ ነው የሚቆርጥልሽ ኒካ እኮ አለሽ እንዴ ነው ኮንዲጋ ነው 2 ዓመት ሙሉ የት ነበር 2 ዓመት የት ነበር አሁን ስላንቺ አይመለከተኝም በይ ተይው ስለማን ነው የሚመለከተኝ ግን ደግሞ ራስ ወዳዳቱን የራስን ላይፍ እየኖርክ ፋይያ እንዴ ዝም አትዩ እና ታግባ ኒካ ያላት ኒካ ሲያወርድ ንቃት እኮ ነው ወረደ ኒካ ወረደ የለም ኒካ የለም ታገባ ካልፈለክ እንደባልሆነ ኃላፊነትን ተወጣ እንጂ ዛሬ አሁን አታመጫት አትደብቂና እዚህ ወንዶቹን ሰብስበሽ አንቺ ምን ትንቢያት ምንድነው ወንድ ሰብስበው በቃ ከሷ ጋር ከሁሉም ወንዶች ጋር ስታጨበጭቡ ትሉላችሁ ደጋለ ከዛ ከመሃል አንዱን እናገባለን ለመጣላት አይደለም እኔ ጣላሉ ብዬ አይደለም ልጅቷን ደግሞ አትወሷ እኔ በር ላይ ስትገባ ተከትዬ አዩዋት ምጋበዝ በሳይ ተከትዬ ገባ ያደረገችው ነገር የለም ቆይ ግን እንዴት ተገናኛችሁ እንዴት ምን እንገናኝ እሱ አይመለከትሽም አንተ አረቆ ልታገባት ነው እሷን አራተኛ ልታረጋት ነው ምን አንቺ አራተኛ እኔ ባለትዳር ሴት አላገባም ባለትዳር ሴት ጋር አልሄድም አንቺ ካያለሽ ባለትዳር ይሆንሽ ባለትዳር ሆነሽ ልምድ አለ ሁለተኛ ሚስትህን ምን ነው ከየመን ጀምሮ ከልጅ የልጅ አባት ሆነህ መንጥቃ ያገባው ልምድ አለ ትፈልጋለህ ባለትዳር የሆነች ሴት ነው የምትቀማው አንተ አይደለ እንደውም ባለትዳር ያልሆነች አሁን ወሬያችሁን አቁማችሁ ልጆችን ተሰዩኛላችሁ አትሰዩኝ ባለትዳር ታውቃለህ አቡ አባት አገኘ በስነ ስርዓት ተግባቡ አባት አገኘ ይቆጭሻል ወይ አባት አገኘ የሚፈጠረው ነገር ይቆጭሻል አያስፈልግም ማለት ታይ ይቆጭሻል ወላሂ ይቆጭሻል አባት አገኘ ijoolleen atti mul'isu deemtu ammas ani odura ijoolleen gibbii kanaan dhabamtu jedhe dhufe beetaa isii bakka biraatti sura garree nagaa naa soo biti
ደግሞ አሁን አሚር መላጣ አንቺ ለሷ ማገዝ እኔ ለማናችሁም አላውቅም። ልጆቹ የሉ ማለት ደብቀሽ ክፈቱት። እስኪ ክፍሎቹን ክፈቱት። ልጆቹን ቆልፌ ያረቆይ አንተ እንዴት ነው የምታስበው? ልጆቹን ቆልፌ አስቀምጣቸዋለሁ። መጀመሪያ አንተ እንደምትመጣ በመናቅና ነው የምቆልፍባቸው። ምትቆልፊው ከአሚር ጋር ስታወሪ እንዳይረብሽሽ ነው። እኔ አንተ መሰልኩ እንዴ? አንተ መሰልኩ እኔ አንተ እኮ ማን ቀን ነው አንተ ቅጥያዬ እንደምትከተለው አንቺ ማውን ለሷ አግዘሽ ለሷ አግዘሽ ኒካ ያላት ባለ ትዳር ሴት ስታገባ ምንም አይመስልም። ኒካ አለኝ እኔ ኒካ የለኝም። ኧረ ቆይ ኒካ አለኝ። ለሁለታችሁም ለኔ እኩል ናችሁ፣ ግን አሁን አንተ ቀንተሃል። ኒካ የለኝም እስካሁን። ለምን ከዛላ ፈላል ጋር መጣም? አሁን እንዲበርበር ግዴ የመጣው ስንቴ እንደፈለኳት ስንቴ እንደፈለጋት ታውቂም አንቺ? አልፈልግማ እኔ ማውረድ መብት አለኝ። ኧረ ቆይ የማውረድ መብት አለኝ። ኒካኒ ወላሂ አንተ ባትፈልግ ራሱ ሁለተኛ ሶስተኛ ተደርቤ መኖር አልፈልግም። በሸሪዓውም በምንም የማውረድ መብት አለ። ያለሽ ማለት ወላሂ አለ እኮ ወላሂ ላዚም እችላለሁ። መፍት የለሽ መፈታት በዲኔ በአንተ ዲኑ ስለፈቀደልኝ እሱን ከፈለግሽ መፈታት ዲኑ ይፈቅድልኛል። እሱን ከፈለግሽ ማለት በየትኛው ሸሪዓ ነው? ስሚኝ፣ እሱን ከፈለግሽ አሁን አንቺ አሚር ማግባት አምሮሽ አንተ ወደሽ ነው ባትፈጣው እንዳፈቀርሽ ታውቋል፣ እንደወደድሽ ታውቋል። ገባሽ አይደለ? ታግባ ልጆችን ብቻ ሳይኝ እኔ ዞር ብያለሽ። አልፈልግም። ልጆቹ አባት አግኝተዋል። አባት አግኝተዋል። እንደዚህ አንቀላቁ። የት ነበርክ እስካሁን? ለምን እንደዚህ ፊት አድርገህ ለምን አልተቀበልከኝም? ለምን ልጆችን አምጫቸው ፈልጋቸዋለሁ? በጉልበት አፍንጫሽ እንድትቀበል ፈልገው እንደዛ ፈልገው ለምን አላስቀኝም? ዛሬ አሚር ስላለው ልጆችን ያሳየኝ እያልኩ እስከ ዛሬ ነበር ስታወሪ። ግን አፍሽን ባከፍሽ ስታወሪ አፍሽን አትስኪ ነው ስታርገል ከጋዲስ አበባ ነው ረጅ እኔ ራሱ ላለሽ ነው ረጅ ነው ሪስ አልወርድም። እጄን ጉዳይ ስታወራ እና ከረክራት ምን ነው የምታወራው? እንዴት ነው የምታወራው? አንቺ ምራፊ ሱመያ ነው ረጅ አፍንጫሽን ይዘህ ትቀበለኝ ማለት አፍንጫሽን ይዘህ ልቀበልሽ። ስለዚህ አፍንጫሽን ይዘህ ልቀበልሽ ነው። ውጪና አሳየኝ። አፍንጫሽን ይዘህ ዞር በል በቃሽ። አፍንጫሽን ይዘህ ትቀበለኝ ማለት አያስጠይቀኝ። 2 ዓመት ልጆችን ከልክላኝ ማን መገጠኝ? ዞር በል አቲ ነገር ጋር ነው አወጅ ጆሌ በርባዶ ልፍቴ ማምራት አንቺ እነዚህ ልጆች ኧረ በእናታችሁ አትውሃ ሱመያ ወላሂ አለ ሰይድ ስርዓት ያዝ ተርበስቲ ወላሂ ቱት አፍንጫዬን ያዘ ማለት ነው። ምን እንዳለች አልሰማችሁ? ይኸውልህ ወንድ ኮንክ አፍንጫዬን ያዝና ተቀበለኝ አለች። ወንድነት አይደለም አፍንጫ መያዝ ምናምን። አንተ ተረጋጋ። ጭራሽ ጫማ ለኔ ይዘሽ መጣሽ። ጭራሽ ለኔ ጫማ ጭራሽ ለኔ ጫማ አንተ ሴት ልመታ ነው ያማል እና ታዲያ እንዴ አንቺ ራስሽ ለምንድን ነው ልጆቹ ትናሉ ማነግሪኝ? እኔ እሷን አልፈልጋትም። የራሷ ጉዳይ። እኔ የማውቀው ነገር የለም ሰይድ። አንቺ የት እንዳሉ እነሷ ትንገር ከሷ ስማ። እኔ እንዴት ነው የማታውቂው? አብረሽ ስንት ቀን የምትኖሩት እዚህ አይደል? አብራችሁ ልጁ እንትኑን ነው ይላጫችሁ እኔ የማውቀው ነገር የለም ሰይድ። እኔ የማውቀው ነገር ለምንድን ነው የማትነግሪኝ? አንቺ ልጆችን ተነገረች እሷ ትንገር። በስነ ስርዓት ጠይቀኛ። ልጆቼን አሳይ ዞር ብለ አግቢ አንድ አይ ስርዓት ባለው መልኩ ጠይቀኝ። እኔ ኒካውን ከፈለግሽ እንትን ልሻለሁ ነው። ግን እንዴት ነው ቱራ ቲያትር ጭራሽ የልጆቹ አባት እኮ አልመስላትም። አንተ እንደ ልጆች አባት እንደ ልጆች እናት አክብረኛ። እንዴት ነው ትከበሪው? ማለት የምትመልሺው ለመጣ ምናምን ይላል። አዎ ለመጣ እኔ መጥቼ ረበሽኩ። ልጆች ፍለጋ ነው የመጣሁት። አንቺ ገደል ግቢ አግቢ። አንቺ መፍትሽ ነው። አንተም ገደል ግባ። እንትን አወርድልሻለሁ። ከዛ በኋላ እንትን ትያለሽ። አንተም ገደል ግባ። ሁኔታ ልጆችንም የማየት እንትን የለም። ልጆቼን አሳይኝ። እኔ ዞር ብያለሽ። ልጆቼን አንቺ ልጆቼን አሳይኝ፣ ስጪኝ። ልጆቼን አወርድልሻለሁ። ገደል ግቢ እንደፈለግሽ። አንተም ገደል ግባ። አንተም ገደል መግባት ትችላለህ። ልጆቼን አሳይኝ። ልጆቼን አንጫጫው። ልጆችን ማየት ነው የምፈልገው። ማየት መውሰድ ነው። መውሰድ ትፈልጋለህ? እንደዛ ከሆነ እሺ፣ ያሉበትን እነግርሃለሁ። ከፊት ለፊት ይዘው በቃ ልጆቼን ወላሂ ከዚህ ዞርልሻለሁ። እንደፈለግሽ ፍሪኝ። እሺ፣ እንደዛ ከሆነ አንተ እዚህ መተህ ፍንጭት ከምትል እናቴ ብቻዋን ስለሆነች ልጆች ያሉ ጎንደር ናቸው። ጎንደር እና ወንድ ከሆንክ ሂድና ወሰዳቸው። ልጆቼ ወደ ጎንደር ስርሻቸው እኮ ለምን ልብክ እዚህ ድረስ ነች። ከማን ጋር እንዲሆኑ የምትወስጃቸው ማለት እናቴ ጋር ነው። ማን ማሳደግ ከሳሰኝ ምን ያሳደጋቸው እንጂ እናቴ እኔን ስላሳደገች ይመስለኛል አንተ ጋር እንደዚህ የመጣሁት። እናቴ እኔን እንዳሳደገች ታሳደጋቸው። ነይ ዛሬውኑ ወደ ጎንደር ሄደሽ ልጆቼ ጭራሽ ማሳደግ ከቃተሽ ጎንደር እባክህ። እናቴ ብቻዋን ናት። ብቻዋን ናት እና እኔ ራሴ ብቻ እየኖርኩ አይደል? ልጆቼ ራስ አንቺ ማሳደግ አሁን ወንድ ስታክ
ዛሬ እኔ ተራ ነው ዛሬ አምሮኛል የሚሉ ሴቶች አሉ። ወንድ ስታገኝ ልጆችን ጎንደር ላክሳቸው። ለምን እኔ ልጆችን ገጠር እንዲያድጉ አልፈልግም። አምጫቸው እዚህ አሳድጋቸዋለሁ። ገጠር እንዲያድጉ አልፈልግም። አምጫቸው ልጆችን ሄድና ልብ ካለ አለም እውነት ነው። ጎንደር ነው ያሉት። ተቀበላቸው። በቃ ጎንደር ኮኑ አሁን አሚር ስታገኝ እዛ ላከቻቸው። አዎ እና አሚር እንዴት ልንከባከበው ነው? አንተ የት ነበርክ? አሚር እንዴት ልንከባከበው ነው? እሺ አሳይሻለሁ። ቆይ እሺ ጠብቅ። እሺ እባክህ እስኪ ና ልብ ካለ ካሁን ይኸውልሽ ከአንቺ ጋር ቀርቦሽ የሚያወራውን ቪዲዮ አብሮሽ የሚሰራ ወንድ ማለት ነው። ምን ልታረግ? እሺ ከጎንሽ ወንድ ልጅ ብቻ ታው እንጂ እንደውም አይገርምም። ኒካህን አልጠብቅም። ከዛው አሁን ነው የማገባው።